ሀገር በተረካቢዎቿ መሰረቷ ይጸናል፣ ባለሁ ሽባዮቿ ነገዋ ይቃናል። ታዲያ የነገውን መንገድ የጥርጊያም ቀጣዩን ጉዞ የመደላደል ማድረግ ይቻል ዘንድ የአዲሱ ትውልድ አምሮ የሀገሩን ታሪክ በቅጡ ያወቀም በሀገር ፍቅር የተቀነበበ ሊሆን ያሻዋል። ኢትዮጵያስ ልጆቿን በየትኛው መንገድ እየገራች ትገኛለች? እንጠይቃለን። እናት ሀገሬ ብዙ ታሪክ እንዳላት አውቃለሁ። ብዙ ታሪኳን እንዳልተወራላትም ብዙ ታሪክ ያልተወራላት ነገር አለ። በመጀመሪያ ኢትዮጵያ በጣም ጥሩ ታሪክ ያላት ናት። እናም ከዛ ውስጥ ደግሞ የላሊበላ ውቅር አብያተ ቤተክርስቲያናት ደግሞ ስናይ ደግሞ በአንድ ድንጋይ ተፈልፍለው የተሰሩ ናቸው። ይሄ ደግሞ በጣም አስደናቂ የሆነ ታሪክ ነው። ሌላኛው ደግሞ ሁለተኛው ደግሞ የሀረር ጀጎል ግንብ ነው። የሀረር ጀጎል ግንብ ደግሞ በኢሚር ኑር አብዱላሂ አማካኝነት የተሰራ ሲሆን ደግሞ እነሱ ደግሞ ከጠላቶች ለመጠበቅ ወይም ለመከላከል የተሰራ ነው። ልጆችን በደንብ መልኩ ስለ ሀገራቸው ታሪክ ስላለፈው ያ ወደፊት ምን መሆን እንዳለባት ምናምን በደንብ አድርገው ማስተማር አለባቸው አስተማሪዎች፣ ወላጆችም ማስተማር አለባቸው በየቤታቸው። ኢትዮጵያ ባህር በር ካላት የተለያዩ የሚጠቅሙ ነገሮች እንደ መኪና፣ መድኃኒት፣ የተለያዩ ነገሮችን በዝቅተኛ ዋጋ ያስገባሉ። ይህች ዘመን በደማቅ ብሩ ያሰፈራቸው ጊዜ በማይነጽፍ ማህተቡ የከተባቸው የአያሌ ታሪክ መዳረሻዋ ኢትዮጵያም የታሪክ አብራኳ ከነበሩት መካከል ያ የቅርብ ሩቅ የዘመድ ባዳ የሆነባት ቀይ ባህር አንደኛው ነው። ታዲያ ሀገር ተረካቢው ትውልድ ስለዚህ ቁልፍ የታሪክ አካል ስለሆነው ቀይ ባህር ምን ያውቅ ይሆን? ሀገራችን ኢትዮጵያ ከ30 ዓመታት በፊት የባህር በር እንደኖራ ታውቅ ነበረ። ኢትዮጵያና ቀይ ባህር የነበራቸው ስምምነት በጣም ብዙ ነበረ። በመጀመሪያው ኢትዮጵያ ከቀይ ባህር የነበራት ጊዜ በጣም ብዙ ወደብ ላይ ምናምን ነበራት። ይህ ማለትም እቃዎችን ታስገባለች፣ ታወጣለች። በጣም የብዙ በድሮ ጊዜ ብዙ ንግድ ይጠቃቀሙ ነበረ ከውጭው ዓለም ጋር በባህር በውቅያኖስና በተለያዩ አካላት የምትተላለፍበት መተላለፊያ መንገድ ነው። ዛሬ የተሸፈኑ እውቀቶችን የተጋረዱ ታሪኮችን ገልጦ ለትውልድ ክህሎትን ማስጨበጥ የሰርክ ብሂል እየሆነ መጥቷል። ለዚህም ሀገር ተረካቢው ትውልድ ቀይ ባህር የታሪኩ ቁራሽ ባህር በር የመገለጫው መንገድ መሆኑን እንዲገነዘብ ተደርጎ የተቀረጸው የስድስተኛ ክፍል አካባቢ ሳይንስ መጽሐፍ አንዱ ማሳያ ነው። መጽሐፉ ስለ ኢትዮጵያ የነበራት ታሪክ ባህር በር እንደነበራት ምናምን ያሳያል። እናም ደግሞ አሁን በህጋዊ መልክ መቀበል እንዳለባት ያሳያል። ኢትዮጵያ ከቀይ ባህር ጋር ጥሩ ግንኙነት እንደነበራትና ብዙ ንግድ ትስስር እንደነበራት አውቃለሁ። አሁን አሳውቆኛል። እናም ደግሞ የሀገሬን ታሪክ በማወቅ ሳድግ የሀገሬን ታሪክ በማወቄ ለሷ በታማኝነት እንድሰራ አነሳስቶኛል። ኢትዮጵያ በድሮ ጊዜ ከቀይ ባህር ጋር ድንበር የነበራትና በአሁን ጊዜ ድንበራን እንዳጣች እና ለሌሎች ሀገር ወደብ በኪራይ ለመጠቀም ብዙ ወጪዎችን እንደምታወጣ ተረድቻለሁ። ባህር በር ቢኖራት ለሌሎች የምትከፍለውን ገንዘብ ማዳን ትችል ነበር። ቀይ ባህር ከዚህ በፊት ለኢትዮጵያ ሀገራችን ወይም የቀይ ባህር ስምምነት ባለመጻፉ ይህ ማለትም አንዳንድ ሰዎች የቀይ ባህር ኢትዮጵያ ከቀይ ባህር ጋር ስምምነት ባለመኖራቸው የሚያስቡት የነበሩ ሰዎች እና በአሁኑ ላይ ያለው አዲስ አካባቢ ሳይንስ መጽሐፋችን ላይ ደግሞ ስናይ ደግሞ በጣም አሪፍ አድርጎ ነው የገለጹት። በዛ ላይ ሳየው ደግሞ የቀይ ባህር በጣም ኢትዮጵያ ደግሞ ከቀይ ባህር ጋር የነበራት ስምምነት በጣም አሪፍ ነበረ። በመማራችን ለቀጣዩ ትውልድ ብዙ ታሪኮችን ለማወቅና ለመገንዘብና ለሌሎች ለሚመጡ ልጆች በቀጣይ የሀገር ተረካቢ መሆናቸውን ለማስረዳት ይጠቅማል። ተማሪዎች በዚያን ጥሬን ከብስል ክፉን ከደግ ባለዩበት የልጅነት ጊዜያቸው አንስተው ስለ ሀገራቸው ደማቅ ታሪክ ስለማይነጥፉ የሀገራቸው እምቅ ሀብቶች በቂ ክህሎቶችን እንዲጨብጡ ተደርገው መቀረጻቸው ሚናው የጎላ ነው። ይህም የሀገሩ ነገ የሚገደው የወገኑ ጣፈንታ የሚያሳስበው ለሀገሩ የቆመ ትውልድ ለመፍጠር አንዱ አድራሽ መንገድ ይሆናል። ልጆች ከህፃንነታቸው መቀረጻቸው በጣም ይጠቅማቸዋል። ትልቅ ሲሆኑ ስለ ሀገራቸው እንዲያውቁ
እንዲረከቡ ያደርጋቸዋል እና መነሳሳት ይሆንላቸዋል እና አስተማሪዎችም በትምህርት ቤት ስለ ኢትዮጵያ የነበራት ታሪክና ምን መሆን እንዳለባት በትልቁ ያ ማስረዳትና ማስተማር አለባቸው። ተማሪዎች ወይም አስተማሪዎች ስለ ሀገራቸው ኢትዮጵያ ማወቅ አለባቸው። እናም አንዳንድ ሰዎች ስለ ኢትዮጵያ ሀገራቸው ታሪክ በማወቅ ደግሞ አንገታቸውን ቀና አድርጎ እንደሊያወሩ ያደርጋል። ይህ ማለትም ደግሞ እኛ ኢትዮጵያዊነታችን ያሳያል። ይህ ታሪካችን ኢትዮጵያዊነታችን ያሳያል። የኢትዮጵያ ታሪክ በደንብ አድርገን ነው ማወቅ ያለብን በእኛ እድሜ ላይ ያለን